ዛሬ አይሶች ይዘውኝ ነበረ። እነኚህ ኢሚግራንት የሚያባረሩት ማለት ነው፣ ሪፖርት የሚያደርጉት የትራምፕ ዘበኞች አይሶች ይዘውኝ ነበረ። እናንተ ብትሆኑ ምን ታደርጋላችሁ? አንድ ወንድማችን በአይስ ከተያዘ በኋላ ስለ ጉዳዩ በዝርዝር በቪዲዮ አጋርቷል። ታዲያ በሰዓቱ የነበረውን አጠቃላይ ሁኔታ በተለይ ደግሞ ከአይሶች ጋር የነበረውን እሰጥ አገባ እንዲሁም ደግሞ አይሶች ሲፈጽሙበት የነበረውን እንግልት ከዛም ባለፈ አንዳንድ አግባብ ያልሆነና ሕግን ያልተከተለ ድርጊት ለማጋራት ሞክሯል። ታዲያ ይህ ግለሰብ ለሌሎችም መማሪያ ይሆናል ብሎ በማሰብ ቪዲዮውን አጋርቶናል። እንዲሁም ደግሞ አንዳንድ ምክሮችንም ጠይቋል። ታዲያ ምክሩን የምትሰጡ ሰዎች በጉዳዩ ላይ ምናልባት ህጋዊ ድጋፍ ማድረግ የምትችሉ ከሆናችሁ ብቻ እባካችሁ በኮሜንት ሴክሽን እየገባችሁ ሀሳብ አስተያየቶቻችሁን አስቀምጡልን። ይህ ግለሰብ እንደተናገረው ከሆነ ስልጣናቸውን በመጠቀም እንግዲህ አቢዩዝ አድርገውኛል ነው የሚለው። በተለይ ደግሞ እሱን መጠየቅ የሚገባቸው የህግ አካላት ሳይሆኑ ጉዳዩ የማይመለከታቸው የአይስ ኦፊሰሮች አንዳንድ ጸያፍ ድርጊቶችን ፈጽመውብኛል ብሏል። ይህ ግለሰብ በእነኚህ ሰዎች የተፈጸመበትን ግፍና እንዲሁም ደግሞ አንዳንድ እንግልቶች ተከትሎ ሊከሳቸው እንደሚያስብ ወር ደግሞ ሊከሳቸው እንዳሰበና ምናልባትም ጉዳዩን በተመለከተ እገዛ ማድረግ የምትፈልጉ ሰዎች ሙያዊ ድጋፋችሁ ያስፈልገኛል ብሏል። ግለሰቡ የሚፈጽመውን ክስ አስመልክቶ ሙያዊ እገዛ ለማድረግ የምትፈልጉ ካላችሁ እባካችሁ በኮሜንት ሴክሽን ሀሳብ አስተያየቶቻችሁን አስቀምጡልን። አይ ከዚህም ባለፈ ማገዝ እንፈልጋለን የምትሉ ካላችሁ ደግሞ በቪዲዮ እንግዲህ አጠቃላይ ያለበትን አድራሻ ስለሚጠቅስ በምትችሉት መንገድ ልታገዙት ትችላላችሁ። ታዲያ ይህን ቪዲዮ የምትመለከቱ ተመሳሳይ ኬዝ ቢገጥማችሁ በምን መንገድ ልትወጡ እንደሚገባና ምናልባት ሙያዊ ምክሮችም በኮሜንት ሴክሽን ሊጋሩ ስለሚችሉ ቪዲዮውን እስከ መጨረሻ ተመልከቱት። በግልም ያላችሁን አስተያየት ልታስቀምጡ ትችላላችሁ። ከሳሚ ዩቲዩብ ጋር አብራችሁን ቆዩ። ታዲያ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ እንሄዳለን። ጤና ይስጥልኝ ጓደኞቼ፣ እንዴት አመሻችሁ? ዛሬ አይሶች ይዘውኝ ነበረ። እነኚህ ኢሚግራንት የሚያባረሩት ማለት ነው፣ ሪፖርት የሚያደርጉት የትራምፕ ዘበኞች አይሶች ይዘውኝ ነበረ። መጀመሪያ የያዙኝ ኒውዮርክ ነው። ኒውዮርክ ሲቲ ሳይሆን ኒውዮርክ ከተማው ሳይሆን አፕስቴት ኒውዮርክ ወይም ደግሞ ገጠራማው ኒውዮርክ ማለት ነው። ገጠራማው ኒውዮርክ ነው የተያዝኩት እኔ ምንም ሳላደርግ ማለት ነው። የእናንተን ኦፒኒየን ስለምፈልግ ነው። እዚህ ጋር ምንም ሳላደርግ ሃይዌይ ላይ እየነዳሁኝ ያስቆመኝ ፖሊስም አይደለም ዲኦቲም አይደለም ሸሪፍ ነው ያስቆመኝ። ሃይዌይ ላይ ተከታትሎ ማለት ነው። ፎር ኖ ሪዝን ሸሪፍ ፑል ኦቨር አደረገኝ። ከዛ ከቆምኩኝ በኋላ መጣ። እኔ ደግሞ ገረመኝ። ዩዥዋሊ ትራኮችን ሸሪፍ ፖሊስ አያስቆምም። ሸሪፍ ማለት እንግዲህ በየሁለት ዓመቱ ነው በየምናሙ የሚቀያየሩ እዛው ካውንቲ ምናምን የሚመርጣቸው ልክ ኢትዮጵያ እንዴት ነው ምንድነው ሚሊሻ እንደሚባለው አይነት ነገር ነው ፖዚሽናቸው። እና ሸሪፍ ሲያስቆመኝ እንዴ ቬሪ አንዩዥዋል ፎር ኮመርሻል ትራክ በሸሪፍ ፑል ኦቨር መደረግ ማለት ነው። አጋጥሞኝ አያውቅም። ምን ሆኖ ነው አልኩኝና ከዛ አስቆመኝ። ዲኦቲ ኢንስፔክሽን ላደርግህ ነው ሲለኝ እንዴ አይንሹ ሸሪፍ አንተ ሸሪፍ አይደለህ እንዴ አልኩት ማለት ነው። ኖ እነሱ ጋር ወስደሃለሁ ተከተለኝ አለ። አም ላይክ ኦኬ ሌት ሚ ሲ ዩር አይዲ አለኝ። ላይሰንስ የሰጠሁት ላይሰንስ ያዘና ተከተለኝ አለ። ከንግግሩ ያስታውቃል ነው የሆነ ነገር ላይክ ነገር ፍለጋ እንደሆነ ያስታውቅ ነበር። ከዛ ተከተልኩት። 4 ማይል ሙሉ ሲከተል ሳብራ ሳጮህ ምናምን ነገር ዝም ብለህ እየነዳህ ነበር አለኝ። ውሸቱን እንደሆነ ገብቶኛል። እኔ ኤቭሪ ሚኒመም 20-30 ሰከንድ ቼክ አደርጋለሁ ሳይድ ሚረሩ ማለት ነው ስፖኪዮ እና እንዳልሆነ እያወቅኩኝ አም ላይክ ምናምን አልኩት። ዴን ተከተለኝ አለ። ወደ 4 ማይል ምናምን እየተከተለ ወሰደኝና የሆነ ሙኒሲፓል ምናምን ገጠር ውስጥ ማለት ነው አቆመኝ። ከዛ ወሰደና እንትኖች መጡ። ምንድነው የመጡት? መጀመሪያ ዲኦቲ አም ላይክ ኦኬ ዩዥዋሊ ይደረጋል። ገርሞኝ ኦኬ ብዬ አይ ጀስት እንዳላወቀ ዝም ብዬ እኔ ፋውል ለማስነካት ማለት ነው እንዳላወቀ የሚሉኝ ነገር ሁሉ እሺ እያልኩኝ ሄድኩኝ። ዲኦቲ ኢንስፔክተር መጣ። ከዛ በኋላ ማን መጣ? የሆኑ ኖርማል ልብስ የለበሱ ማለት ነው ጂንስ ምናምን ልክ እንደኛ ተራ ልብስ የለበሰ ሰው መጣና ሄ ያለኝ እለዋለሁ። እንደዚህ መጣና እንደዚህ ስልኩን አመጣና እንደዚህ ፊቴ ላይ አቅርቦ ፎቶ አነሳኝ ማለት ነው። ከዛም ላይ ዋይ ምናምን አልኩኝ። የለበሱት እንግዲህ ኖርማል ልብስ ነው ጂንስ ምናምን ተራ። ሶ አንደኛው የሆነ ወፍራም የሆነ ሜቢ ስፓኒሽ ወር ደግሞ በጣም የወፈረ የሃዋይ ምናምን አሉ አይደል ኢንዲጂነስ ካይንድ ኦፍ ፒፕል እንደዛ ነገር ነው። ሶ አንደኛው እጭ ነው። ከዛ አሁን እዛ ጋር ምንድነው ያለው? ዲኦቲ ኢንስፔክተሮች አሉ፣ ሸሪፍ ፖሊስ አለ። ኤንድ ለካ እነኛ ኖርማል የለበሱት አይሶች ናቸው። ከዛ after they run in everything and ተመለታ ናቹራላይዝድ ነው ያለኝ አመስት አልኩት። ከዛ ፒቲሽን ሞልተሃል እንደዚህ አድርገሃል እና አልኩት። ከዛ ያ ልጆችም አሉኝ ልጆችም እዚህ የተወለዱ ሲቲዝን እና ምናምን አልኩት ማለት ነው። ከዛ በኋላ ምን ሆነ ኔክስት
ዲኦቲ ኢንስፔክተሩ ሌስ ቼክ የት ነበርክ ምናምን ነው ከኖርማል ዲኦቲ ከሚጠይቀው ጥያቄዎች ወጣ ያለ ጥያቄ ጠየቀኝ። እኔ ደግሞ ታይሜ ማለት ነው ሎግቡክ በጣም ረጅም ሰዓት ሰርቼ ቫዮሌት ስለነበርኩኝ I have to be cooperative at the same time ደግሞ የሚያደርጉኝ የነበረው ነገር በጣም ትንሽ ሃራስመንት ስላለው አውቄ እሺ እያልኩኝ መሄድ ነበረብኝ። ምክንያቱም ያው ነጥብ ላስጥላቸው ማለት ነው ፋውል ላስነካቸው ማኑ ላስነካቸው ማለት ነው። ከዛ ወረዳሉኝ ወረድኩኝ ከፈትኩላቸው ጭናሃለሁ አልጫንኩም ወዲ ሄዲንግ ቱ ሲሉኝ ፓሌት ጃክ ላነሳ ነው ሄደው አልኳቸው። እኔ ድራይቨር አይደለሁም ትሬነር ነኝ ድራይቨሮችን ትሬን ማድረግ ካምፓኒ ነው አደርጋለሁ ጋር ነገርኳቸው። ከዛ እሺ ክፈታሉኝ ከፈትኩኝ በኋላ አሁን ወርጄ ያሳያቸዋለሁ። ኖርማሊ እነኚህ ባለፈው ያሳየዋችሁ ይሄ ካርቶን አንዳንድ ይሄ ብላንኬት ምናምን ማስቀመጥበትን በጣም ሸሰስ ቢሸሱ ተጠራጠሩና የሆነ ውስጡ የሆነ ድራግ ያለ ምናምን ነገር መስሏቸው አይነት ማለት ነው። ከዛ እዛ ጋር የሆነ ውሻ ይጮሃል ምናምን ይሄ ምንድነው አሉኝ። ይሄ አይረን ባርና ይሄ ደግሞ ለኩሽንግ ተጠቀምበት ነው ፍራጃይል ዕቃ እንትን ስል ማስረበት ነው ምናምን አልኩኝ ማለት ነው። ከዛ እስቲ ክፈተው ነው አሉኝ። ኦኬ ከፍቼ ምናምን አሳየዋቸው። ነጥብ የጣሉት ወይም ደግሞ ማኑ የነኩልኝ የቱ ጋር ነው ብዬ ነው ማስበው አይሱ ማለት ነው። ይሄ የትራምፕ ውሻ ዘበኛ እሱ እየገና እንትን እያለ እየበተነ ምናምን ነው ማተረማመስ ጀመረ ማለት ነው። አውቄ ዝም አልኩኝ። ከዛ እኔ አቤ ኮኦፕሬቲቭ ሆኜ አውቄ እየተባበርኳቸው ተከፋፈተ አዩ ምናምን እንዴት ለፓሌት ጃክ ብሎ ወደዛ ትሄዳለህ ምናምን ብቻ ሀራስ የሚያደርግ ጥያቄዎች ምናምን አበዙብኝ ማለት ነው። አውቄ ዝም አልኩኝ። ሄድኩኝና በደንብ ሀራስ እንዳደረጉኝ አቢዩዝ እንዳደረኩኝ ካረጋገጥኩኝ በኋላ ዴን ሲያወሩኝም አውቄ ብዙ እንግሊዝኛ አላወራሁም። ከዛ በኋላ ምን ሆነ እንትን ሲሉ ማለት ነው እንትን አልነበረኝም። ኦኬ የኔ ቫዮሌሽን ማለት ነው አንድ ሜዲካል ካርዴ ማለት ነው የዲኦቲ ሜዲካል ካርዴ ኤክስፓየር ካረገ 5 ቀኑ ነው። እሱን አላወቅኩም ነበር። አንድ ተገኘብኝ ቫዮሌሽን ማለት ነው። ሁለት ኢላ እንትን ሎግ ቡኬን ወይ ኢላጌን ባሳያቸው ብዙ ቫዮሌሽን እንደሚያገኙ ስላወቅኩኝ እኔ ሬጉላር ድራይቨር ስላልሆንኩኝ I don't have ሎግ ቡክም ኢላግ አልኳቸው ማለት ነው። መረጥኩኝ። በቃ የለኝም ብል ይሻለኛል። ውስጡ ገብተው ብዙ ነገር ከሚያገኙ ክሪቲካሊ ያሰብኩት ምንድነው የለኝም ማለቱን ነው ማለት ነው። ከዛ በኋላ ምን ሆነ ያንን እንትን ካልኩኝ በኋላ ሞር እንትን ሲሉ የሆነ ሰዓት ላይ ብቻ እኔ ካውንተር አታክ ማድረግ ጀመርኩኝ ማለት ነው። I start to questioning them. Are you allowed to search my truck without any ፍቃድ ሳይኖርህ ስፔሻሊ አንተ አይስ ነኝ ብለኸኛል እና ይሄን ሁሉ መበርበር መብትህ አለ ወይ ምናምን ስል ወዲያውኑ ሸሪፉ ፖሊስ ባኮፍ አደረገ። እኔ አልችልም ግን ዲኦቲው እሱ ይችላል። ዲኦቲው የሚችለው ሴፍቲ ኢንስፔክሽን እንጂ የመኪና ሴፍቲ ኢንስፔክሽን እንጂ እንዴት ያለ ምንም እንትን ይሄ ሁሉ ሰርች እንዴት ይደረጋለሁኝ ስፔሻሊ ዊዝ አይስ አልኳቸው ማለት ነው። ከዛ እንደዛ ስል ነርቨስ ሊሆኑ ይታወቃል። ያኛው ሸሪፉ ባኮፍ አደረገ። አይሱ ዞር ነገር አለ። ዲኦቲ ኢንስፔክተሩ ያው መብቱ እንደሆነ ምናምን ነገረኝ። እርግጠኛ ስላልነበርኩኝ ኦኬ I will find out and I will do research about it but I feel like I'm harassed, questioned and very unnecessary ነገሮችን ነው የሐራስ የተረኩኝ ያለሁት ምናምን አልኩት ማለት ነው። እንደዛ ስል ካም ሲሆኑ ሲረጋጉ በደንብ ያስታውቅ ነበር። ሸሪፉ እንደውም ዞር አለ ማለት ነው። ከዛ ምን ሆነ ቆይ እንደውም ላሳያችሁ። ከዛ በኋላ ምን ሆነ እንትኑ የተበታተነውን ነገር እንዳስተካክል በጣም እንትን አደረገኝ ማለት ነው። በጣም አበረታታኝ። ይሄ የተበታተነውን ነገር እንዳስተካክል በቃ አስተካክለው እኔም ላግዝህ ምናምን ብሎ ዲኦቲ እንትኑ ማለት ነው ላይ ደሞ ሪባርት አልኩት ማለት ነው። ምክንያቱም ቪዲዮ መቅረጽና ያን ነገር ፎቶ ማንሳት እንዳለብኝ ስለማውቅ ቲኬት እንደሚሰጠኝ እርግጠኛ ስለነበርኩኝ ያ ኮርት ላይ እንደሚጠቅመኝ ስላሰብኩኝ አላስተካክልኩትም። በጣም ፕሬሸር አደረገኝ። አሁን ገብቻ ታያለህ። በጣም ፕሬሸር አደረገኝ የበታተነው ነገር እንዲያስተካክል ማለት ነው እንዳስተካክል እና የሱን ፍቃድ ሳልፈጽምለት ሳላስተካክል ያው ኤኒዌይስ ለማንኛውም ምን አደረገኝ እዛው አውቶ ሰርቪስ አደረገኝ። አውቶ ሰርቪስ አደረገኝና አንድ ጊዜ ይጋር አውቶ ሰርቪስ እንደሚያደርገኝ አውቶማቲካሊ አውቄያለሁ። አውቶ ሰርቪስ ከዛ እንደማላመልጥ አውቄያለሁ። ከዛ ሜዲካል ዩዥዋሊ አውቶ ሰርቪስ የሚያደርጓችሁ ፎር 10 hours ነው ምናምን አውቶ ሰርቪስ ትደረጋለህ። ከዛ you will be on your way። እሱ ግን ያደረገኝ ምንድነው you cannot move the truck until you fix everything there። I don't know ይሄ ነገር legally and DOT officer because your medical card is expired for 5 days and you don't have logbook እነኛ ነገሮች ሁሉ ፊክስ እስኪደረጉ ማንቀሳቀስ አትችልም
ማለት ይችላል አይችልም? እስቲ ህጉን የምታውቁት ሚያውቅ እና ትንሽ ነው ሰርች ላደርግ አስቤ ቢ ኮኦፕሬቲቭ ነው የሚለው። ኦፍ ኮርስ ሁሉ ጊዜ we have to be cooperative with እንትኖች ከሎ ኢንፎርስመንት ጋር ሁሉ ጊዜ ኮኦፕሬቲቭ የሰር ኦፊሰር ብለን ነው ሆነ ያለብን። ሶ አዙሬ ላሳያችሁ እንዴት ሜስ ይኸውላችሁ፣ እንደዚህ ሜስ ማለት ነው። በተለይ አይሱ ማለት ነው ይሄ የትራምፕ ጉዳይ አስፈጻሚው ማለት ነው። ኖርማሊ በደንብ ይሄ ኦርጋናይዝድ ሆኖ በደንብ ይሄ ካርቶኑ እዛ ጋር ሆኖ ይሄ ውስጥ ሆኖ ደድሬ ምናምን ነበር። ይሄን ሁሉ ብትንትን አድርገው የፈተሹት ያለ ምንም ሪዝን ማለት ነው። እና ጠየቋቸው do I look suspicious to you አልኩት። no you don't look ምናምን ነገር suspicious አለኝ። እና በጣም ትሪት እያደረጋችሁኝ ያላችሁት ልክ እንደ ድራግ እንደጫንኩኝ ወር ደግሞ ክሪሚናል እንደሆንኩኝ ነው። why all this mess አልኩኝ። አውቄ እኔ ሲበታትኑ አብሬያቸው እየተባበርኩኝ ስበትን ነበረ። አፍተር ሜስ ከሆነ በኋላ then I start to question ማለት ነው። ስለዚህ እስቲ የእናንተን ኦፒኒየን ህጉን እስቲ አግዙኝ። ሪሊ ፌር ነው የተደረገው ነገር ዛሬ እኔ ላይ ቼክ ሳደርግ ለካ ፐርሚት ከሆነ ግሪን ካርዶች በጣም አደጋ ላይ ናቸው እና በጣም ቢ ኬርፉል ተጠንቀቁ። ይሄንን ፎቶ አነሳውና ወደ 2 ነው 3 ቲኬት ሰጥቶኛል። 3 ቲኬት ያ ኮርት ይዤ ሄድና እንደዚህ ሜት አደረገብኝ ብዬ ኮርት ላይ እሞግተዋለሁ። ይሄ ዲኦቲ ኢንስፔክተር ኦፊሰሩን ለ3 እንዴት ትሪት እንዳደረጉኝ እና ትራኬ ቢስ አድርገውብኝ ነበር። ይኸውላችሁ ትራኩን ባንቀሳቀስ 10,000 ብር ድረስ እንደምቀጣ ኤንድ ከዛ በቅርበት ያለ ዲኦቲ ክሊኒክ ጉግል ሰርች አረኩኝና ኡበር ጠራውኝና ሄጄ ዲኦቲ ፊዚካል እንትኑን ተመረመርኩኝ አለኩኝና ወዲያው የ2 አመቱን ይዤ መጣሁኝ። አሁን ትራክ ስታፕ ነው ያለሁት። አይ ዊል ፐርቼዝ እንትን ምንድነው ሎግቡክ። ከዛ በኋላ አውቢማ ወይ ማነው ስመለስ የሉም፣ በቦታውም የሉም ምናምን ቢሆን ተዘጋግቷል ማለት አይ ቢሊቭ በጣም አቢና ራስት አንፌርሊ ትሪት ተደርጊያለሁ። የት ነው የሚባለው ለማለት ነው። እስቲ የምታውቁ ሰዎች አግዙኝ። ሌላው ደግሞ ምንድነው ወርክ ፐርሚት እና ግሪን ካርዶች በጣም ተጠንቀቁ። በተለይ ትልቅ ከተማዎች እሱን ችግር የለም። አሁን ያለሁት ለካናዳ ቅርብ ነኝ። ኒውዮርክ ሆኖ ገጠር ውስጥ ማለት ነው። በጣም ዘረኞች ናቸው። በጣም አግሊ ያስቀይማሉ የሚያደርጉትን ነገር ብታዩ። ሶ ይሄንን ልንገራችሁ ብዬ ነው። ፌሎ ድራይቨርስ ተጠንቅቃችሁ ንዱ። እኔ መንዳት ያው ስራዬ ስላልሆነ ትሬን ማድረግና ፍሎት ናም ስለሆነ ብዙ ጊዜ ህጉን አልከተልም። ግን ፉል ታይም አዘ ድራይቨር የምትነዱ ሰዎች በጣም ተጠንቀቁ እና በጣም ከፍተዋል እና እስቲ የኮርት ሄጄ ደግሞ ያ ኤክስፒሪየንስ ያደረኩትን ምንም ሳልጨምር ምንም ሳልቀንስ በትክክል ነግራቸዋለሁ የተሰማኝን። ሶል ሲ ምን እንደሚሆን ግን እርግጠኛው የምነግራችሁ በጣም ነርቨስ ሆነው ይሄ የተበታተነውን ነገር ለማገዝ ማለት ነው ቦታ ላይ ያስይዙት። እኔ ደግሞ ሆን ብዬ ኤቪደንስ ስለሆነ እንደዚህ አድርጌዋለሁ። አሁን ፎቶ አነሳና ኮርት ይዤ እቀርባለሁ። when you know you're right መብትህን ስታውቅ በጣም ነርቨስ ይሆናሉ። ግን መጀመሪያ እንዳሳየዋቸው ምንም እንደማያውቅ ሺ ስል ደግሞ በቃ የሆነ ውሻ በሰፈሩ አንበሳ አይደለ እንደዛ ነበሩ። ለማንኛውም ኤፍኤምሲሲ ቡክን አንብቡ፣ ህጉን እወቁ። ስትንቀሳቀሱ with the knowledge ከእውቀት ጋር ስትንቀሳቀሱ እንዴት እንደሚፈሯችሁ እንዴት ነርቨስ እንደሚሆኑ ኢቭን ይኸውላችሁ ሴፍቲ ኢንስፔክሽን ነርቨስ ሆኖ ማለት ነው። ምንም ኤግዛጀሬት እያደረኩ አይደለም። ሴፍቲ ኢንስፔክሽን ማድረጉን ትቶ ማለት ነው። አሁን ትልቅ ፎርጊቭነስ ነው ያደረገልኝ። ትራኬን ቢፈትሸው አሮጌ ትራክ ነው ለሚሸው እንደውም ልክ ኮንፍሮንት ማድረግ ሲጀምር ልክ እኔ ከዲፌንስ ወደ ኦፌንስ ማጥቃት ሲጀምር በአይዲያ ማለት ነው በህግ በሎ ማጥቃት ሲጀምር ቀስ ብሎ ጠጋ አለና ይኸውላችሁ ሁሉ ጊዜ ፊክስ አደርጋታለሁ ብዬ ማስበው እዚህ ጋር እንትን አለ ሆል አለ ጥጓ ላይ ሁሉ ጊዜ እዚህ ጋር ያያችሁት ይሄ ማለት ነው። እዚህ ጋር ትንሽ ስንጥቅ አለ። ዝም ብዬ በእንትን እንደፍኛው ነው የምሰራው። እዚህ ጥቁ ላይ ኮርነሩ ላይ ቀዳዳ አለ። እንደዚህ ሄደና ጠጋ አለና ማለት ነው ዲኦቲ ሰው ልክ መብቴን ወደ መጠየቁ ስመጣ በእግሩ ጠጋ አለና እቺ ቀዳዳዋን እንዲህ ነካ እያደረገ you have ሌላ ዊክነስ እያለኝ ማለት ነው።
ያንን ምሬ ያለው ነው በደንብ ይሄ ባዲ ጀስቸሩ ምናምን ያስታውቃል። በቃ እቺንም አይቼ ምሬ ያለው ከዛ የታረና ናይስ ሆኖ ዲኦቲ ሴፍቲ ኢንስፔክሽን ሳያደርገኝ በዛው እንትን አደረገኝ ማለት ነው። ያንን ነገር ፎርጊቭ አደረገኝ ወይ ይቅር አለኝ ማለት ነው። ያንን ያደረገው ምንድነው ይሄንን ቦታ አስተካክዬ ብላም ፎቶ ሳላነሳ ምን ሳልል እንደ ወደ ቦታው እንመለስ ማለት ነው። እኔ ደግሞ አምናት ፖሊሽ ይሄንን ኤቪደንስ እንደማነሳ ነበረ ስሄድ እንደማነሳ ፎቶ ምናምን እንደማነሳበት ያውቃል። ይሄን ማድረጉን ደግሞ ልክ እንዳልሆነ ያውቃል። አሁን እሱ ሊክሰኝ የነበረው ኖርማሊ ሙሉ ሴፍቲ ኢንስፔክሽን ቢያደርግ እርግጠኛ ሆኜ የምነግራችሁ የሆነች ነገር ማግኘቱ አይቀርም ነበር። እቺን ቀዳዳ ራሱ ማለት ነው። ትራኩ አሮጌ ነው፣ 2014 ነው። ይሄ እኛ ፍሪት ውስጥ ዘ ኦልደስት ትራክ የሚባለው ይሄ ትራክ ነው። ሹፌሮች መያዝ ስለማይፈልጉ ይሄንን መኪና እኔ ነኝ ብዙ ጊዜ የሚይዘው ማለት ነው። እንደ ሜዳው ባጣቆይ የምትባል ትራክ ነች። እና ምን ለማለት ነው? ኦኬ ዲኦቲ ኢንስፔክተሩ ማለት ነው ህጉን እንደማው ኮንፍሮንት ሳረግ ትልቅ ፎርጊቭነስ አሳይቶኛል። ቢፈልግ ኖሮ እዛ ጋር ቲኬት ሌላ 3-4 ቲኬት አድ ማድረግ ይችል ነበረ። ዝም ብሎ አቃቂ እያወጣ ጸጉር ስንጠቃ ምናምን ማለት ነው። ሴፍቲ ላይ ደግሞ ኦፍ ኮርስ he will be the winner. So should I confront him at the court ወይስ ይሄ ፎርጊቭ ያደረገኝልኝ ነገር እንደ ክሬዲት አድርጌ አላፋጣው ኮርት ላይ ይሄ አይሲዩ ያደረገውን ሸሪፉ ያደረገውን ምናምን ምን ታስባላችሁ እናንተ? should I just let it go let it slide ወይስ ኮንፍሮንት ላድርገው? የእናንተን ኮሜንት እስቲ የእናንተን ሀሳብ ሼር አድርጉኝ። መልካም ጊዜ። ይሄ እንደነገርኳችሁ the oldest track እኛ ፍሊት ውስጥ አንድ ነች፣ እሷም የ2014 ነች። ሌሎቹ በሙሉ እኛ ፍሊት ውስጥ ያሉት ከ2020 በላይ ናቸው። በጣም ንጹህ ትራኮች ናቸው። ይሄንን የምነዳበት ምክንያት ምንድን ነው? ሹፌሮች ይሄንን ለመንዳት እሺ ስለማይሉ ያው እኔ ከበር አደርጋለሁ ማለት ነው። መልካም ጊዜ። let me know your opinions የኔ ኤክስፒሪየንስ I hope እናንተን ደግሞ ይረዳችኋል ብዬ አስባለሁ። ከኔ ከተሳሳትኩትም ትክክል ካረኩትም ተማራላችሁ ብዬ አስባለሁ። መልካም ጊዜ። ፒስ አውት። እንደተመለከታችሁት ነው። ታዲያ ከዚህ ቪዲዮ በጥቂቱም ቢሆን ተምራችሁበታል የሚል ተስፋ አለኝ። ወንድማችን የገጠመው አይነት ኬዝ ቢገጥማችሁ በምን መንገድ መውጣት እንደምትችሉ እንዲሁም ደግሞ የአይስ ኦፊሰሮች የእናንተ ኮንፊደንስ ላይ ዲፔንድ አድርገው ሪያክት እንደሚያደርጉ ከቪዲዮ ለማስተዋል ችለናል። ታዲያ በየትኛውም አጋጣሚ በተለይ ደግሞ ህጋዊ ከሆናችሁ ሪያክት የምታደርጉበት መንገድና ኮንፊደንሳችሁን እርግጠኛ መሆን ይገባችኋል። ይህ መረጃ ለሌሎችም ሊጠቅም ስለሚችል ላይክ በማድረግ ብዙዎቹ ጋር ተደራሽ እናድርግ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ይህ ሳሚ ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።